የህልማችሁን ቤት ገዝታችሁ በደስታ መኖር ከጀመራችሁ በኋላ አንድ ሙሉ ለሙሉ ማታውቁት ሰው ሱፐርማርኬት ላይ ጠጋ ብለው ይህ የገዛችሁት ቤት እኮ የሙት መንፈስ አለበት ቢላችሁ ምን ይሰማችኋል? ይህ አርካንሳስ ውስጥ በአንድ ቤተሰብ ላይ የደረሰ እውነተኛ ታሪክ ነው። ይገርማችኋል፣ ያ የሱፐርማርኬት ማስጠንቀቂያ እዛ ቤት ላይ ከደረሰ አስፈሪ ነገሮች በጣም ትንሹ ነገር ነው ይህ ማቀርብላችሁ ማለት። ይህ ታሪክ የመኪና አደጋን እንዲሁም ህፃን ልጅ በመንፈስ መያዝን እና በህይወት ኖሮ ማቅ አስፈሪ የመንፈስ ጉዳይ ይዤላችሁ መጥቻለሁ። ይህን ቻናል ሰብስክራይብ አድርጋችሁ ጀምሩ። በቀጥታ ወደ ታሪኩ ወስዳችኋለሁ። ታሪኩ የሚጀምረው ኦክቶበር 2003 ዓ.ም ነው። ጄሚና ቤን የተባሉ ወጣት ባልና ሚስቶች ለሶስት ልጆቻቸው የሚሆን ትልቅ ቤት እየፈለጉ ነበር። የጄሚ አክስት በአርካንሳስ ግዛት ላማር በሚባል አካባቢ የሚገኝ አንድ ታሪካዊ ቤት እየተሸጠ እንደሆነ ትነግራቸዋለች። ቤቱ የተሰራው በ17ዎቹ ማብቂያ ላይ ሲሆን በአካባቢው ካሉ ጥንታዊ ቦታዎች አንዱ ነበር። 4 የእሳት ማሞቂያዎችና ትልቅ ግቢም ነበረው። በጣም የሚገርመው ግን እጅግ በጣም ዋጋው ርካሽ ነበር። ቤቱን ሊያዩ በሄዱበት ሰዓት ግን አንድ እንግዳ ነገር አስተዋሉ። ፎቅ ላይ ካሉት በአንዱ ክፍል የእሳት ማሞቂያው አንደኛው ክፍል በሳንቃ ተዘግቶ ነበር። በዚያን ሳንቃ ላይ በስፕሬይ የተቀባ የሰይጣን አምላኪዎች ምልክትና የቀለጡ ሻማዎችና በዚያው ክፍል ህይወቱ ያለፈ የአንድ ትንሽዬ ልጅ ሙሉ ስም ተጽፎ ነበር። ነገር ግን ጄሚና ቤን ልጆች ገብተው የተጫወቱበት ነው በማለት ነገሩን ቀለል ያደርጉታል ማለት ነው። ልክ እንደ አስፈሪ ፊልሞች የመጀመሪያውን ከባድ የማስጠንቀቂያ ምልክት ችላ ብለው ታለፉ። The last bedroom we looked at was kind of shocking because we walked in and ወደ ቤቱ እንደገቡ ግን ነገሮች መቀየር ጀመሩ። በአንድ ወቅት ግቢያቸው ውስጥ እቃዎችን ለሽያጭ አውጥተው ሳለ አንዲት የማያውቋት ሴት መታ በሩን እየነካች ይህ ቤት ውስጥ እኮ ብዙ መናፍስቶች አሉ ስትል አወራች። የባስ ብሎ ደግሞ ከቤቱ በስተጀርባ 100 ሜትር በማይሞላ ርቀት ላይ የድሮ የጦር ዘመን መቃብር አለ። በሌሊት በነርስነት የሚሰራው ባልየው ቤን ቀን ላይ ተኝቶ ሳለ በህፃናት ሬዲዮ መከታተያ ሁል ጊዜ የህፃናትን ለቅሶ ይሰማ ነበር። የ5 ዓመት ልጃቸው ብሪጀል ደግሞ ክፍል ውስጥ ለመተኛት በፍጹም እምቢ አለ። አላረገውም፣ አልተኛም አለ። ለምን እንደሆነ ሲጠይቁት ደግሞ የሰጠው መልስ እጅግ በጣም አስፈሪና አስደንጋጭ ነበር። ክፍሌ ውስጥ ብዙ ሰዎች እርስ በርስ ተደራርበው ሲያወሩ ሰማኋቸው። ምን እንደሚያወሩ ግን አልገባኝም አላቸው። people talking all over each other and I can't understand what they're saying. ከዚያም በአልጋቸው ላይ ባለው ግድግዳ ላይ በኃይል ኳኳ እያለ የሚመታ ድምፅ መሰማት ጀመረ። ነገሩ ይበልጥ የከፋው ከ2 ወራት በኋላ ጄሚ ሱፐርማርኬት ውስጥ ግሮሰሪ እቃ እየገዛች ሳለ እዚያው ሱፐርማርኬት ውስጥ የምትሰራ አንዲት የማታውቃት ሴት በስሟ ጠርታ ላማር ውስጥ ባለው አሮጌ ቤት ውስጥ የምትኖሪው አንቺ ነሽ ወይ ስትል ጠየቀቻት። ሴትዮዋ እሷ ራሷ እዛ ቤት ውስጥ ትኖር እንደነበረም ነገረቻት። በመቀጠልም ያለምንም ማቅማማት ያ ቤት እኮ የሙት መንፈስ አለበት አለቻት። በ18ኛዎቹ ውስጥ አንድ ትንሽዬ ልጅ ከ2ኛው ፎቅ መስኮት በኩል ወድቆ ህይወቱ እንዳለፈ ነገረቻት። የሚገርመው ያ መስኮት የአሁኑ የብሪጅ የልጇ ማለት ነው የብሪጅ ክፍል መስኮት ነበረ። ጄሚ የሴትዮዋን ቁጥር ብትቀበልም ጠፋባት። ነገር ግን በሚቀጥለው ቀን ልትፈልጋት ልታናገራት ወደ ሱፐርማርኬቱ ስትሄድ ጄሚ የለችም። ስራዋን ለቃ ጠፍታለች። በጣም ነው የሚገርመው። እዚህ ጋር በቤት ውስጥ ያለው ረብሻ ግን አሁን እዚህ ጋር ተጀመረ። ከዚህ በኋላ በቤት ውስጥ ያለው ነገር ሁሉ
ከቁጥጥር ውጪ ሆነ። በዚያ የሰይጣን ምልክት በነበረበት ክፍል አቅራቢያ የሚኖሩ የኤሌክትሪክ አምፖሎች በየቀኑ መቃጠል ጀመሩ። የኤሌክትሪክ ባለሙያን ቢመጣ ምንም አይነት ችግር ሊያገኝ አልቻለም። የባትሪ መብራቶች በአንድ ሰዓት ውስጥ ይሞቱ ነበር። ማንም በሌለበት የኮቴ ድምፅ በደረጃው ላይ ይሰማል። Boom, 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 boom. And you would hear that. የድሮ ዘመን ቀሚስ የለበሰ ሰው ምስል በደረጃው ላይ ሲወጣ ባልየው አይቷል። አንድ ቀን ግን ጄሚን ሙሉ ለሙሉ ያሳበደ አንድ ነገር ተከሰተ። ጄሚና ጓደኛዋ ኮምፒውተር ላይ ቁጭ ብለው ሳለ አንድ ቀን በኮምፒውተራቸው ነጸብራቅ ኮምፒውተሩ ላይ ማለት ነው የሆነ ሰው ሲያልፍ በድንገት ተመለከቱ። በዚያው ቅጽበት ልጃቸው ብሪጂያን አይኖቹ ፈጠው ልክ በሰመመን ውስጥ እንዳለ ሰው ወደ ጄሚ መጥቶ ፊቷ ላይ መሳቅ ጀመረ። ግን ሳቁ የሱ አልነበር። በጣም የሚያስፈራ የሌላ ሰው አካል ሳቅ ነበር። በተመሳሳይ ሰዓት ውሻቸው ወደ ፎቅ እየጮኸ በመሄድ በአየር ላይ ያለን የማይታይ ነገር ጥግ አስይዞ ይጮህበት ነበር። ከዚህ ሁሉ ጭንቀት የተነሳ ቤተሰቡ እንቅልፍ የሚባል ነገር አጥተው ነበረ። በአንድ ወቅት ልጆቿን ከትምህርት ቤት ይዛ እየተመለሰች ሳለ በድካም ምክንያት መኪናውን መቆጣጠር አቅቷት መኪናዋ 3 ጊዜ ተገለባበጠች። የ13 ዓመቷ ሴት ልጃቸው ቶሪ ተስፈንጥራ ወጣች። በተአምርም ግን ተረፈች። ነገር ግን ለ10 ቀናት በሆስፒታል ተኝታለች። ጄሚ ለዚህ አደጋ ምክንያቱ ቤቱ እንደሆነ አምናለች። እንቅልፍ ማጣት አለ፣ እረፍት ማጣት አለ። ስለዚህ ቤቱ ነው የሚለውን ነገር አምናለች ማለት ነው። እውነትም ያስብላል። እረፍት የላትም፣ እንቅልፍ የላትም። እሱንም አምናለች ማለት ነው። ልጃቸው ከዳነች በኋላ ጄሚ የመናፍስት ተመራማሪዎችን ጋበዘች። ከመካከላቸው አንጄላ እና ቫዮሌት የተባሉ መናፍስትን ማናገር የሚችሉ እናቶችና ልጆችም ነበሩ። ቫዮሌት ወደ ብሪጂየል ክፍል እንደገባች እዚህ ክፍል ውስጥ እጅግ በጣም ብዙ የሰዎች መንፈስ ተጨናንቆ ይታየኛል አለች። ይህ ልጁ ይለው ከነበረው ጋር ሙሉ ለሙሉ ተገጣጠመ። ቤቱ ድሮ እስር ቤትም ጭምር እንደነበረ በታሪክ ተረጋግጧል። በመጨረሻም መናፍስትን ማናገሪያ ሰሌዳ በመጠቀም መናፍስቱን ስምህን ንገረን አሉት። ሰሌዳው SETH ሴዝ የሚል ስም አወጣ። ተመራማሪዎቹ በምድር ላይ በህይወት መቼ ነው የኖርከው ብለው ጠየቁት። ሰሌዳው የሰጠው መልስ ግን መላ አካላትን የሚያቀዘቅዝ ነበር። መልሱ ኔቨር፣ በጭራሽ በህይወት ኖሬ አላውቅም የሚል ነበር። ይህ ማለት ሰው የነበረ የሙት መንፈስ ሳይሆን ጨርሶ ሰው ሆኖ የማያውቅ ጋኔል ነበረ ማለት ነው። ልናይህ እንችላለን ሲሉት ሰሌዳው ወደ ካሜራው አመለከተ። በኋላ ቪዲዮውን ሲያዩት ከኮርኒሱ አቅራቢያ ግልጽ የሆነ ረጅም የሰው ቅርጽ ያለው ጥላ ተቀርጾ ተገኘ። ከዚህ በኋላ የቤቱ ሙቀት በከፍተኛ ቅዝቃዜ ተሞላ። ቤቱም ክፉ መንፈስ እንዳለበት ታወቀ። ምንም እንኳን ቤቱን በዕጣን ሊያጸዱ ቢሞክሩም አልተሳካም። መናፍስቱ ከ10 በላይ እንደሆኑና አንዳንዶቹ እጅግ በጣም ክፉና ተንኮለኛ እንደሆኑ ተነግሯቸዋል። ቤተሰቡም ተስፋ ባለ መቁረጥ ለጥቂት ቀናት ሊቆዩበት ሞከሩ። ነገር ግን አንድ ቀን ማታ ቤት ውስጥ ቁጭ ብለው እየተጫወቱ እያለ በሲዲ ማጫወቻቸው ላይ ትራክ 99 ላይ ሄዶ ማጫወት ጀመረ፣ ፕሌይ ማለት ጀመረ። እጅግ በጣም አስደንጋጭ ነው። እጅግ በጣም አስደንጋጭ ነው። ያ በዚያም ቤት ውስጥ ያሳለፉት የመጨረሻው ምሽት ሆነ። እቃቸውን ጠቅልለው ለዘላለም ከዛ ቤት ወጡ። ይህ ታሪክ በኋላ ላይ በታዋቂው ዲስከቨሪ ቻናል ላይ ዌር ኤቨር ላርከስ በሚል ወደ ፊልም ተቀይሯል። ጄሚ ግን ፊልሙ ላይ ብዙ ነገሮችን እንደቆራረጠ ብዙ ታሪኮችን እንደቆራረጠባት እንዳስቀረባት ትናገራለች። አሁን እሷ ራሷ በራሷ ፖድካስት ላይ ያልተብራሩ ሚስጥሮች ብላ በደንብ በራሷ አንደበት እያብራራች እየተናገረች ትገኛለች። ሊንኳን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ከታች ገብታችሁ ማየት ትችላላችሁ። እስካሁን ደቂቃ ድረስ አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ አስገራሚ ታሪኮች እንገናኛለን። ቻናሉን ሰብስክራይብ አድርጋችሁ እለፉ ማለት ነው። በሚቀጥለው ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ሳምንት እመኝላችኋለሁ። ቻው።